2825 ብር የፈጀውን አስቤዛ ላሳያችሁ ነው። ለማንኛውም ነው ባለፈው ኑሮ እየረከሰ ነው ብያችሁ ነበር። አሁን ኑሮ እየረከሰ ይሁን ወይስ እየተወደደ አላውቅም። እናንተ ከባለፈው ቪዲዮ ጋር አንጻጽሩት። ያንታችሁ ሲየበላ ምን ታረጉታላችሁ? ወደ ቪዲዮ አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲ ቲዩብ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ እንግዲህ እንደተለመደው ቭሎግ ነው ይዤላችሁ የመጣሁት ማለት ነው። ቭሎጌን ላይክ ለምታረጉልኝ በሙሉ ከልብ አመሰግናችኋለሁ። አሁንም ይህንን ቪዲዮ ከፍታችሁ የተመለከታችሁ ያላችሁ እህት ወንድሞቼ እባካችሁ ቪዲዮውን ላይክ አድርጉት። ቪዲዮ ሌሎች ዩቲዩብ ሪኮመንድ እንዳደርግልኝ ማለት ነው። እናንተ ግዴታ እስከ መጨረሻው ድረስ ባትከታተሉትም አንዴ ከገባችሁ ላይክ አድርጋችሁት ብትወጡ ለእናንተ ምንም የሚጎልባችሁ ነገር የለም፣ ለእኔ ግን ይጠቅመኛል ማለት ነው። እና ዛሬ ውሎዬን የማሳያችሁ አስቤዛ ልገዛ አንዳንድ ነገሮችን ለመግዛት ሱቅ እንሄዳለን ማለት ነው። አብረን እንሄዳለን። የገዛሁትንም ደግሞ እያንዳንዱን ነገር ዋጋውን የምነግራችሁ ይሆናል ማለት ነው። ኑሮ ተወዷል ወይስ እየረከሰ ነው የሚለውን እናንተ ተወስናላችሁ ማለት ነው። እውነት ለመናገር አትክልት በጣም ረክሷል። ጥራጥሬ ግን እስኪ ታውታላችሁ ዋጋውን ማለት። እዚህ ጋር ያው የተዘጋጀው ነው ለመሄድ፣ ምንም አልተቀባውም፣ ሰንስክሪን ብቻ ነው። ከዛ ያው እዚሁ ሰፈር ነው በነገራችን ላይ ያው ኃይለኛ ፀሐይ ስላለ ነው ሰንስክሪን ተቀብቼ ይሄዳለሁ ማለት ነው። እና ከጀርባ የምታዩት መጅልስ ደግሞ ያው ሳሎን ገና አልተጸዳም ማለት አጥቤዋለሁ፣ ግን ግድግዳ ምናምን ዛሬ ከሰዓት ነው የማጸዳው ማለት ነው። ሙሉውን ደግሞ ባለፈው ለቅቄላችኋለሁ መጅልሶቹን ምናምን ሳጥብ ቭሎግ። ሙሉውን ደግሞ ኢንሻአላህ ከዚህ ቪዲዮ ቀጥሎ ነገ ሊሆን ይችላል ፖስትላችሁ ይሆናል ማለት ነው። ያው እያንዳንዱን ቭሎግ ነው የምሰራላችሁ። ቭሎግ መስራት በጣም ነው ከቤት ከምትሰሩት ስራ በላይ እንደገና ሁለተኛ ስራ ስለሆነ አድካሚ ስራ ነው። ስለዚህ እናንተ ልታበረታቱኝ ይገባል ማለት ነው። እና አብራችሁ ይቆዩ። እዛ ሲሄድ አልተመቸኝም ለመቅረጽ፣ ስልኬንም እውነት ለመናገር ይዤው አልሄድኩም እሰረቃለሁ ብዬ ፈርቼ ማለት ነው። ስለዚህ ቤት ስመጣ የገዛኋቸውን እቃዎች ላሳያችሁ፣ ተከታተሉ። ነው 5 ኪሎ ዱቄት በ125 ብር 600 ምናምን ነው። 5 ኪሎ በ200 ብር 1 ኪሎ ከግማሽ በ350 ብር 1 ኪሎ ነው 350 ብር። ሌላው ደግሞ 350 ከዛ በሁለት አድርጋችሁ ግማሹን ደግሞ ታገኙታላችሁ ማለት ነው። እዚህ ጋር ፓስታ 120 ብር፣ ሁለቱ 240 ብር። አይጥ በጣም አስቸግራኛለች። ወጥመድ መንገድ ላይ ሳትገኝቼ ነው ከያዛ አሳያችኋለሁ። አይጥ የምትወዱ ካላችሁ ታያታላችሁ። ይሄንን 150 ብር። ሻይ አዲስ ሻይ 100 ብር። በነገራችን ላይ ፌስታል እንደተከለከለ ታውቃላችሁ። ይችን ፌስታል ይዞ መገኘት 2000 ብር ያስቀጣል። ወደ ኢትዮጵያ ለመምጣት ያሰባችሁ ካላችሁ በፍጹም ፌስታል ይዛችሁ እንዳትበጡ። ፌስታል ይዛችሁ ከተገኛችሁ 2000 ብር ትቀጣላችሁ ማለት ነው። ምናልባትም የያዛችሁት እቃ የ100 ብር እቃ ሆኖ 2000 ብር ልትቀጡ ስለምትችሉ ያው ሰምታችኋል ብዬ አስባለሁ። የምር እውነት ነው። ይሄኛ ሰፈር ገና ነው፣ ትንሽ ሊወጣ ያለ ሰፈር ስላለው ነው። ቲማቲም የረከሰው በቃ አትክልት ነው ማለት ይቻላል። አትክልት በጣም ረክሷል። ቲማቲም 2 ኪሎ 60 ብር። ወያችሁ እዚህ ጋር የገዛኋቸው ፌስታል አናረግልሽም የለንም ብለው የ50 ብር ቃሪያ ብዙ ነው። ክኖር 50 ብር
2 ብር መልሳለሁ። ይኸው 2 ብሩ ለራሱ እዚሁ ነው ያደረኩት እንጂ 50 ብር ነው። 2 ብር ነው መልስ ያለው። ባሮ ሽንኩርት 50 የ100 ብር። ምናልባት ሳምቡሳ ሰሞኑን ከሰራሁ ብዬ ይኸው ሳንቲሙ 2 ብር መልስ እንትኑ ቃሪያ ከዛ ሽንኩርት 3 ኪሎ በ100 ብር። እነዚህ ናቸው እንግዲህ 2800 ብር የፈጁት እቃዎች ማለት ነው። እንግዲህ ኢትዮጵያ ውስጥ ኑሮ እየረከሰ ነው ወይስ እየተወደደ ይመስላችኋል? ጥራጥሬ ውድ ነው፣ ግን አትክልት ተረክሷል። ሽንኩርት ተረክሷል፣ ቲማቲም ተረክሷል። ባሮ ሽንኩርት 200 ብር ነበር በፊት። ሻይ ቅጠል ተወዷል። ሌላ ገዛሁት ካሮት አለ። ድንቻለ የሄድኩበት ቦታ አሪፍ አልነበራቸውም። በቃላቸዋለሁ። አሁን እንዳይቃ ወደ ማጠብ እንሂድ። እሺ ውዶቼ እንዴት አያችሁት? ኑሮ እየተወደደ ነው ወይስ እየረከሰ ነው? ያው እንደኔ እይታ አልሐምዱሊላ አትክልቶች በጣም እየቀነሱ ነው። በፊት አሁን ሽንኩርት 3 ኪሎ አሁን 100 ብር፣ በፊት ግማሽ ኪሎ የምንገዛበት ነበር። ቲማቲምም በቃ ብዙ ነገር አልሐምዱሊላ አትክልቶች እየቀነሱልን ነው ማለት ነው። ነገር ግን ጥራጥሬዎች ትንሽ እየጨመሩ ነው። ምናልባትም ረመዳን እየገባ ለዛ ይሆናል ብዬ አስባለሁኝ። አሁን ምስር 350 1 ኪሎ ምስር በጣም ውድ ነው። አስቡት የግማሽ ኪሎ ስጋ ዋጋ ማለት ነው። በፊት አይገናኝም ነበረ። እንዲሁም ደግሞ ዱቄት በፊት 100 ብር ነበር፣ አሁን 125 ብር። ስኳር ቅርብ ጊዜ 90 ብር፣ 100 ብር፣ 120 ብር በቃ እንደዚህ ነበረ። አሁን ያው 200 ብር ገብቶ ቁጭ አለ ማለት ነው። ብቻ አልሐምዱሊላ አንዱ ይጨምራል አንዱ ይቀንሳል። እዚህ ጋር አሁን አንዳንዶቻችሁ አብዛኞቻችሁ የኔ ተከታዮች አረብ ሀገር ያላችሁ እህቶቼ ናችሁና ኑሮ ውድ ነው እንደዚህ ነው ምናምን ነገር ስንላችሁ እናንተ ሀገራችሁ እንዳትመጡ ሳይሆን ያለውን ነገር ለማሳወቅ ነው። ኑሮ ቢጨምርም ቢቀንስም ከፍ ቢልም ቢዝቅ ቢልም አገር ላይ መኖር ይቻላል። ስለዚህ ያው ያለውን እውነታ እንድታውቁት ነው እንጂ እናንተን ለማስፈራራት አይደለም። እዚህ ሀገራችሁ መታችሁ ሌላው ቅርት ብሎ ራሳችሁን ችላችሁ መኖር አያቅትም፣ ይኖራል። እኛ ኑሮም እየተወደደብን ኑሮም ቢቀንስም ባይቀንስም ያው ነው። ሰው ማማረሩ የማይቀር ነገር ነው። አሁን በቃ ሽንኩርት እኔ ብዙ ሰው የሚያስተውል አይመስለኝም። ሽንኩርት ምናምን እነዚህ አትክልት ነገሮች ሲቀንሱ አረ አልሐምዱሊላ ቀነሰልን የሚል ሰው ያለ አይመስለኝም። ብቻ ካሉም አንዳንድ ሰዎች ናቸው። ብቻ እንደዚህ ነው እላችኋለሁ። የዛሬው ቪዲዮ እንግዲህ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ዋሰው እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።